አንቺ ማሬ እስከ ዛሬ ለበደልናት ይቅርታ እንጠይቃታለን። ይሄ ህፃኑ እና ህፃኑ ምን እሷስ ማናት? ሁለታቸውም አንድ ናቸው። አርፈው አይቀመጡም። ልዑሌን አንሺና አብርሃምና ሩታ ከፈለግሽ ዘቅዝቂያቸው። እሺ ሩታ ምን ያጠፋች? ቆይ ይሄ አበጋዝ እኮ ነው በአንድ ቦታ አርፎ ማይቀመጠው። እሷስ ለምን አርፋ አትቀመጥም? እሷን ስድብ እሷን ለምዳለች። ለሱ እኔ አልጨነቅም፣ ግን ይሄ 7 ወር ህፃን ምን አደረገ? እሷስ ለምን አርፋ አትቀመጥም? እሷስ ለምን እምቢ ብላ ህይወቷ አትኖርም? ታፕ ኮፕሊንግ ሼር በማድረግ ማለት ነው። አበጋዝን ሰብስክራይብ ታነሳላችሁ። ከሄርሜላ ከሩታ ቤተሰብ በፍቅር እንሆናለን። በቃ አለቃ። ሄርሜላን እንመክራታለን። ትውጣ ከዚህ ህይወት። ሰብስክራይብ ማንሳት እንጠቅማለን። ሰላም እንዴት ናችሁ? አለን። ይኸውልሽ አንቺ ፎቶ አንሺ እና የአብርሃምን ፎቶ የሩታን ፎቶ አድርጊ። ላላ ሩታ አትዘቀዘቅም። ከዚህ በኋላ ሩታ አትዘቀዘቅም። ሩታ በጭራሽ እኮ እሷ ናት በጥፋት ማለት ነው። እሷ ምንም አላጠፋችም። እሷ ምን አጠፋች ማለት ነው? እዚህ ጋር ያው እንትን ሌላ ነገር አታውሪ። ልጅ አንሺ ሲጀመር ፎቶ ኧረ ልጁን አንሺ። አባትና እናት እንደፈለግሽ አድርጊ። ልጁን አንሺ። ህፃኑ ምን ያውቃል? እንዳው መዘቅዘቅ ያለባቸው እነ ሄርሜላ ናቸው። ከሱ ቢወት ራቅ ማለት አለባቸው ሁለታቸው። ምን ያገናኛቸዋል ከሱ ጋር? ህፃኑን አንስተሽ እናትየዋን አባትየውና ኤፍሬምን ዘቅዝቅ። አንሺ ህፃኑን ማረ ልጁን ህፃኑን አንሺ። በማርያም አንሺ። በዚህ ምክንያት ሌላ ውስጥ ነው የምትገቢው። ታይ አንሺ ልጁን። አባትና እናት እንደፈለግሽ ሲያትሉም ዛሬ ደግሞ ከሄርሜላ ጋር እሱ ከመጣ ምን ትሆናላችሁ? ወደ ሚዲያ እንዴት አረፈዳችሁ? ሶስቱን ዘቅዝቂያቸው። ሄርሜላን፣ አብርሃምን፣ ሩታን። ህፃኑን አንሹና ሶስቱን ዘቅዝቂያቸው። ውዴ አዎ ሄርሜላ ራሷ ትተወው። እኔ የሄርሜላ አድናቂ ነኝ። ሄርሜላ ራሱ ትረገጣለች። ጋይስ ወይ በሆነ ነገር ሸፍኙ ወይ ሄርሜላን አስገቢያትና ሶስቱን አንቺ ሴት አይደለሽም እንዴ? በማርያም አንቺ ሴት አይደለሽም እንዴ? ህፃን ልጅ እንዴት ትዘቅዝቂ? አንቺ እንዴት ቻለ? በማርያም እንዴት ቻለሽ? ንጉስ ይሁን ጳጳስ ይሁን አናቀውም ህፃኑን እና እኛም ወልደን አልጨረስንም። ህፃኑን አንሹ ሶስቱን ዘቅዝቂያቸው። ህፃኑን አንሺ ማርያም የነሱ የሚትሉ አንድ ቁጥሩን ጻፉ። አይነሱ የሚትሉ 2 ቁጥር ከታች ጻፉ። አረ ልጁ ምን አረቄ? ይሄ 7 ወር በእናት ሀጻት ልጁ ምን አገባው? ህፃን ምን አገባው? ሜላ ጋር ሲመጣ ምን ትሆናለች? አባትና እናት ልጃቸው ያላስከበሩት እናንተ መሳት ነው ቢታረቁ ባልና ሚስት ናቸው። የሰው መታረቅ እንደዚህ ለምን ትሆናለች? አባት ለምንድን ነው የማያስከብሩት? ራሳቸው በህፃናቶች ህግ ነው የምትጠየቂው። አንቺ ብታርፊ ነው የሚሻልሽ። ኦኬ በህፃናቶች ነው በሐረብ ሀገር በከኖሽም እንትን አይመለከትም፣ ግን በህፃናቶች ህግ ነው የምትጠየቂው። አንቺ ልጁን በፍቅር ጠይቀን እምቢ ካልሽ ግን ሌላ ነገር በሌላ ነገር ነው የምንገባው። ሩታ ዝም በይ። ተሰሚኛለሽ? ታሉ ፎቶ ታነሽና ኤፍሬምንና አብርሃምን ሩታ ዘቅዝቂያቸው እንጂ አብርሃምና ሩታ እንደፈለጋችሁ ማድረግ ትችላላችሁ። ልጅ ግን አትንኩ። ህፃን ምን ያውቃል? ልጁ ለምን ሚዲያ ላይ ያወጡት? እሺ ማሮች ልጁ ሊዘቀዘቅ ፈልጎ የራሳቸው እኮ አንቺ ሴት ልጁ ላይ እንዴት ትጨንቂኛለች? በህፃኑ ላይ ምን እንዴት ትጨንቂኛለች? ሴት ሆነች ነገ ትወርጃለሽ። አብርሃምና ሩታ ተዘቅዝቆ ቢታይ ራሱ ልጁ ደስ ነው የሚላቸው እንጂ እናንተ ተጨነቁ እንጂ ማለት ነው። እኔ እንጃ ሲዘገዘቅ ማየት አልፈልግም። እኔ አባትና እናት እንደፈለጋቸው ይረገጣል። በቃ አብርሽ ብቻ ይረገጣል። አለቃ። ሁለቱ ሴቶች ናቸው። ሁለቱ ሴቶች ለምን አይለቁትም? እሱን ለምን አይለቁትም? በቃ ይልቀቁት እነሱ። ለምንድን ነው እሱ ቄጥቄጥ ሴቶች እሱ ለምን አይለቅም? አልፈልግም ብሎ ከአንድ ጋር መሆን አይችልም እንዴ? እሱ ወንድ ነው። እሱ ወንድ ነው። ወንድ እንደፈለገ አንድ አውሩ ሚከርጉና አንድ አውሩ። የሩታ ደጋፊ አንድ አረነኝ ቀጥይ እስኪ ወሬሽ ምንድን ነው የምትይው? እኔ የምላችሁ ማለት ነው አባትና እናት እንደፈለጋችሁ ማድረግ ትችላላችሁ፣ ግን ህፃን ልጅ እንዳትዘገዝቁ። ሴት ናችሁ እናንተ ማለት ነው። በቃ አባትና እናት እንደፈለጋችሁ አድርጉ፣ አያገባን። በኋላ ደግሞ እሺ እሱ ከሄርሜላ ጋር ከመጣ ሰሜን ትሆናላችሁ። አሁን ለምንድን ነው የምትሳደቡ? ዛሬ ሄርሜላ እንደፈለጉ ያርጉ። ምን አገባሽ? ይበጠብጣል። ልጁ አይነካ እንጂ
ወላዋይ ነው። አያስፈልገንም እኮ ሴቶቹ መንቃት መራቅ ሲደቡ እኔ ለሱ ደግሞ ሲለሱም ለሩታም ሲደብ ብርቅ አይደለም። እኔ የሚፈልገው ልጁ እንደይዘገዘቅ ነው እንጂ ሌላ ነገር ምንም ለአበጋዝ ቤተሰብ አድርሱት። ምንም ጥፋት የለበትም። ሴቶቹ ናቸው ጥፋተኛ። እሺ ማን ነው ሴቶቹ ጥፋተኛ? እስኪ ንግረ አልሐምዱሊላህ። እስኪ አውሪ። አንድ ቦታ ስለማይቀመጥ ሴቶቹ ለምን ነቅተው ዞር አይሉም ነው? በቃ እሱ ወንድ ነው፣ ከፈለገ ሌላም ያመጣል እኮ ምን አይመጣ። አዳምጪ፣ አሁን ጥፋተኛ አይቶ ሩታ ናት። ለምን ብትሉ እየተገፋፋች በሰው እየሄደች የረበሸች አሁን ላይ እሷ ናት። ስለዚህ እሷ ምንም አላረገችም። ሩታ አንቺ ቪዲዮ እየመጣችሁ ፋጡማ ልንገርሽ፣ እስኪ አንድ ሚዩት አድርጉ። ሩታ ማለት ነው ምንም ያጠፋች ነገር የለም። ለምን ብቲ ማለት ነው አየው ሄርሜላ ላይ መጥቶ መቼ አልፎ ተቀመጠ። ይሄ ውሸታ ሩታ እኮ ምን አረጋች? እሺ ለምን መጣች እሱ ጋር ታዲያ? ካላጠፋች ጋር አርፋ ተቀመጥም ቤት ላይ አጣምጪ። ትናንትና እነ ቢኒያም ብሎ ዛሬ የሁሉ ነገር አይፈጠርም ነበር። እነ ቢኒያም ያሏትን እነ ፈረንጆላትን እየሰማኝ ነው። ልጅታ ህይወቷን እየበጠበጠች ያለችው አልፋ ተቀመጥም እንዴ? በእናንተ አብርሃም ጀግና ነው። እሰይ ደግ አደረገላቸው። ሴቶቹ ካልነቁ አሁን ሩታ ምንድን ነው ያለሽ ግን? ሩታ ትላለች ሁል ጊዜ። አንቺ ትልቅ ሰው ነሽ። የሃይሚ ፕሮፋይል የለበሽ ማለት ስትሳደቢ ውለሽ ደግሞ እዚህ መጥተሽ አታስመስይ። አስመሳይ ማን ይሳደብኩ ታውቂኛለሽ? እኔ ዩቲዩብ ላይ ድምጽ ሰምቼዋለሁ ማለት አታውቂኝም። ዝም በይ። መጥተሽ ትናገሪያለሽ። አስመሳይ ሃይሚም ደጋፊ አይደለሽም። ስታስጠሉ የሃይሚ ሞንካ ሲሞራችሁ ዛሬ መቅድዬ አንቺ የሃይሚ ፕሮፋይል ስለተቀልሽ ዝም በይ ማሬ። ሃይሚ ትረገጣለች በኋላ ነግሬሻለሁ። ውጪ አፍስ ዘግተሽ መጣት ታስመስይ። እዚህ ምዛም አይቼሻለሁ ብዙ ቦታ። እሷ ሲጀመር የሃይሚ ደጋፊ አይደለችም። እሷ ቤት ገብታችሁ እንጂ በቃ ካወደሽ እዚህ ምን አመጣሽ? አትንኳታ። እሷ ይቺ ሴትዮዋ ትልቅ ሰው ናት፣ የተከበረች ሰው ናት። ሩታ ጊዜ ተሩታ ራሳ ወርጅም እንዴ ድንጋይ ስታስጠይ ትልቅ ሰው ናት። መቅዲ ውረጅ መቅዲ ውረጅ። አሁን በስነ ስርዓት ማታወሪ ከሆነ በስነ ስርዓት አውሩ። ልንገራችሁ ማሮቼ፣ ሄርሜዬ ማለት ፋጡማ ልንገርሽ ውዴ ማናት ሩታ ምንም እኔ ቤት ገብታችሁ ካያችሁ አንደኛ የሩታ ጠላት እኔ ነበርኩ። ግን ዛሬ ሩታ ምንም አላጠፋችም። ለምን እንደሆነ ታውቂያለሽ? ከሄርሜላ መጥቶ አርፎ አልተቀመጠም። የጥፋተኛ አይደለሽም ይቅርታ ጠይቂ ስሏት አይሆንም ማለት ነበር። ለምን ትላለች? ባለቤቷ እኮ ናት፣ ባለቤቷ ናት እኮ የተቀማችው። ለምን ትላለች? አትልማ። ለምን ታፈቅረዋለች? ልንገርሽ ማሬ፣ እሷ ብታፈቅረው ኖሮ እሱ አልፈልግም ብሎ በባለፈው እንዳደርሽብኝ አልደርስብሽም ብሎ ደውሎ እርጉዝ ነሽ ወይ ብሎ ጠየቃት። ለምን ይሄ ላጫም ሊጋጋም ምንድነው አገሩን ሚዲያውንም ምኑ እሷስ በፈልገው ነው ባፈልገው ነው በጣም ማለት ትችል ነበር። ለምን እሷና በሱ መሀል ማለት ነው ልጅ አለ። እናንተ ወደዳችሁ ጠላችሁ። ሩታ ለምን ተሽላ አርፋ አትቀመጥም? እሺ አብረሽ ዝም በይውና ለምን ህይወት ይኖራለው? እሱ አይሰጣትም። ይሄ ውሸታም ነው። በስልክ በዛው ያወራል፣ እዚህ ግን ያስመስላል። ኧረ ውሸት ነው። ማሬ ሲጠራን ለምን ትሄዳለህ? እኔ ጠራኝ ሁሉ ጋር ለምን ሄዳለሁ? ውሻ ነኝ እንዴ? ለምን ትሄዳለህ? ወንድ ነው እኮ ዛሬ ከፈለገ ከሷ ይተኛል። አሁን ከፈለገ ሌላ ወንድ ነው እኮ መብቱ ነው። እውነት እሷ ሴቶቹ ራሳቸው ዝቅ ካደረጉ ወንዱ ምን ያደርግ? ሴቶቹ ናቸው። አንቺ ውረጂ ሩታ፣ እኔ ልወርድ ነው። እናንተ በእናታችሁ ምንድን ነው የምታወሩ? እሷ ምን አጠፈች? እሱና በሱ መሀል ልጅ አለ። ወደዳችሁ ጠላችሁ እነሱ ብታረቁ እናንተ ምን አንጭራጭር? ይታረቁ። በቃ ከዚህ በኋላ ይታረቁ። ከሄርሜላ ጦስ ይዞ ይውጣ። ወይ ሩታ መርጦ ይኑር ወይ ሄርሜላ ሲጀመር ባለ ትዳር ላይ የመጣች ሴትዮ ጋር እሱ አንድ ላይ ሲሆን እንደዚህ አልሆነም። ግን እቺ አሁን ሚስት ነች። ምን ችግር አለ? እሺ ምከሯታ።
ያ የሩታ ደጋፊ ምከሯት። እስኪ አርፋችሁ ሁሉ ለምንድን ነው የምትመጣበጡት? ሚዲያው ባያት ስሚ ማሬ ባሏ ነው መብቷ ነው። እንደፈለጓት መብቷ ነው። የልጁ አባት ነው መብቷ። የ80 ባሏ ነው። ልጅ አለ እኮ እነሱ ማለት እናንተ ልጅ አላያችሁ ምንድነው ልጅ የምትሉት? ሴቶቹ ራሳቸው ካላስከበሩ እሱ የፈለገ ነገር ከፈለገ ዛሬ መብቷ ነው። ባሏን የተቀማጭ ስለሆነች መብቷ ነው። የፈለገዋን ብታረግ ለራሷ እንትን ትበል እንጂ ምንም የሚያግባው ሰው የለም። ለራሷ እንትን ታላለች መብት አይደል? ለምንድን ነው አንቺ ገብተሽ ሄርሜላንና አብርሽ ስትሰድብ የምትይው? አንቺ አሁን አብርሽን እየሰደብሽ አይደል እንዴ? ኋላ ሲመጣ ሄርሜላ ጋር የኔ ወንድም መቼም አልሰድበው። የምሰድበው ሴቶቹን ነው እንጂ እሱ መቼም ጥፋት የለበትም። ሁሌ ትክክል ነው። ሴቶቹ ክብር የላቸው። አንዱ ይቀመጣት አንዳንዱ አይበል ወይ ልጁን ያሳድግ ወይ እዛችን የጋ ይሁን። በቃ እሱ መብቱ ነው አልኩ። ሴቶቹ ራሳቸው መብታቸው ነው። ሴቶችም ሄርሜላ ምሩታ መብታቸው ነው። ማሬ ማቅዲ ተይ ሃይሚ ትረገጣለች። ተይ ውጡ። እሺ ከታች የሩታ ደጋፊዎች ውጡ። ለምን ከታች ተቀደሰ ሐሳብ እናንተ ዝም በሉ። ሴቶቹ ለምን ራሳቸው አያስከብሩም ነው ማለት? እሱ ውሸታም ይሁን እሱ ዱርዬ ይሁን እሱ ለጊዜው ለምንድን ነው ዝም ብለው ማይቀመጡት? ሴቶቹ ሩታናል ምንም አላጠፋም እኮ አብርሃም ሁሌ ትክክል ነው። ሴቶቹ ካላረፉ ከፈለገ ሶስተኛ አራተኛ የሚያምጣ ትክክል ነው። እነሱ አይቀይር ማሬ ለምን ሙስሊም አይሆንም? እሺ ሃይማኖትን ለምን አይቀይር? አንዘጥቃቸው ጥፋተኛ ተባህን ይሄን በዚህ በሰሞን ግን ጥፋተኛ ፊት ተገፋቻለችው። ሩታ እንትና አላጥም አብርሃም እንደይመጣለች አራባክሽ አታቂ ዙራ የምትሄደው እሷ ናት። ዙራ የምትሄደው እሷ አረፈች።